ያለችበት ደረጃ እኮ በጣም በመሞትና በመዳን መሀል ላይ አይመለከተኝም። በጣም ከባድ እኔ አይመለከተኝም ስል ሰው እንጂ ሰውማ በራሱ ዘር ቀርቶ ሰው በማንም አይጨክምም። በማንም ህይወት በማንም አይጨክምም። ተው ልጄ፣ ብዙ ነገሮች አሉ፣ ብዙ ምስጢሮች አሉ። ምን ሲሆን አክስት ካደለች በመነጋገር አንተ ደግሞ ወጣት ነህ፣ ብዙ ነገር ታውቃለህ። የዘመኑ ወጣት እኮ በጠረጴዛ ዙሪያ ነው የሚደራደረው። ግማ አሁን በምታወራልኝ ታሪክ እሷን መሆን ነው በእውነት ነው የምነግርህ። ስለዚህ ከአሁን እሷ ማለት ሲከፋን ገብተን የምንጎርስባት፣ ሲከፋን የሆነ ነገር ስንሆን ሚስጥራችን የምናካፍል፣ እውነቴን ነው። እኔ እናቴ ናት የምታርመሰምስሽ እንደምበልጫ ታውቃለች። ልጆች እንዳሉሽ ታውቃለች። ህይወትሽ በተለያየ አጋጣሚ እንደተበላሽ ታውቃለች። ቁጭ አድርጋ እንደ ዘመድ ልትወርሽ ስትገባ እኮ በቃ ቁጭ አድርጋ ስትጀምር እናቴ ነች እንዳትዪ ስላበላች ስላጠጣችሽ እና ስላስጠጋችሽ እናቴ ነች ብለሽ እንዳታወሪ። በሱ ልክ አይደለም። በቃ በሱ ልክ አይደለም። አንተ ወጣት ነህ። ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ የሆናችሁ የኔ ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት የዓለም ዳርቻ ሰላም ፍቅር እየተመኘሁላችሁ ስትጀምር ሁላችሁም ቪዲዮን በላይክ ጀምሩልኝ። ዛሬ የላችሁ የመጣሁት ጉድ እናንተም ገና ስትሰሙት በልዑል ላይ ምን አይነት እንዴት እየተጫወቱበት እንደሆነ ሁለት አክስት የተባሉት ጉደኞች። ያቺ አክስትየዋ ሁላችሁም ለልዑል ነው የምታስበው፣ ምንም ችግር የለም ምናምን እያለች ነበረ። አይታችኋታል። መታ ስለ ብዙ ነገር እያወራችሁ መረጃዎችን ብዙ ነገሮች እየሰጠችው ነበረ። ዛሬ እህቴ የታመመችው ያው ሁለቱም የልዑል አክስት ናቸው። ያችኛዋ የታመመችው እኔ ከመሞቴ በፊት ልሞትም ልድንም አላቅም፣ ልዑል መጠራት አለበት፣ ከልዑል የደበኩት ነገር አለ፣ መናገር የምፈልገው ነገር አለ ብላ በሰውም አይደለም የላከችው በማን ነው? በገዛ እህቷ፣ ያው ለልዑል አክስት ማለት ነው፣ ሁለተኛው አክስት። ከዛ እሷን ደግሞ ይሰማል የምትለውን ነገር ሁሉን ነገር እሺ ነው የሚለው። እንደዚህ ብላለች፣ በጣም ተሸንፋለች እና መድኃኒቱም አልተገኘላትም፣ በጣም ታማለች፣ የግዴታ ልዑልን ማናገር እፈልጋለሁ ብላለች። ከሱ የደበቁት ነገር አለ፣ እሱን እንኳን ከነ ኃጢአቴ መሞት አልፈልግም፣ መናዘዝ እፈልጋለሁ፣ ልዑል ካለበት ፈልገሽ አምጭልኝ ብላ አደራ ብላኛለች። እኔም በዚህ ላይ እኔ ራሴ ኃላፊነት እወስዳለሁ ምንም ችግር ቢፈጠር ብላ እንግዲህ ልዑልን ብቻ እንግዲህ አስቡት። ማንም ሰው አትናገር ተብሎ ወላ ኤርሚያስ ወላ እንትና ማንም ከካሜራ ማንህ ከፈለግ ካሜራ ማንህን ይዘህ ሂድ ምናምን ብላ እሱም ብቻ ነው ይዘው የሄዱት። ከተሄደ በኋላ እንግዲህ አክስት የተባለችው ታማለች የተባለበት ቤት ይዘው ሄደች እቺ ሴትዮ። በመጀመሪያ ግን አንድ ነገር የምነግራችሁ ነገር ቢኖር ልዑል ምን ያክል ሰው አማኝ እንደሆነ። ልዑል በየጊዜው የሆነ በቃ እኔ አላቅም ምን አይነት ፍጡር እንደሆነ አላቅም። እንደው እያየ እንኳንም አይማር። ያችኛዋ ምን እንዳደረገችው እያየ ይቺ ደግሞ ዛሬ ወሬ ምን ብዬ ልንገራችሁ እንዴት እንደተናደድኩኝ። ልጁ ምን አይነት ችግር ውስጥ ነው ያስገቡት ነው ያልኩት። ይቺ ሴትዮ እውነት ታማ ነው ወይ አልታመመችም? እሱን አላቅላትም። እንግዲህ ታማለች፣ ተሸንፋለች፣ ልትሞት ነው፣ መድኃኒቱ አልተገኘም እያሉ ነው ልዑልን ያሳመነችው። ይቺ ልጅ እዛ እንዲሄድ ብዙ ነገሮች አሳማኝ ነገር እየተናገረች ነበር። ልዑልም ለሰው ሳያሳውቅ እንዳልኳችሁ ከሄደ በኋላ ቤት ውስጥ ተኝታለች የተባለበት ቤት ሲሄድ ለማየትም ለመስማትም የሚዘገንን ነገር ነው እዛ ቦታ ላይ የተገኘው። በጣም ከባድ ነው። በጣም ራሱን ስቶ ምናምን የወደቀበት እንትን ነው። አንደኛ ነገር እሷ ያለችው አክስትህ ታማለች እንደዚህ ብላለች ምናምን ብለው ነው። በአንድ በኩል ደግሞ እንግዲህ በጣም የሚያሳዝነኝ ነገር እዛ ቤት ውስጥ የተገኘችው ግን የገዛ እህቱ እንዲሁም ሌሎች ጓደኞች ምናምን ናቸው እዛ ቤት ውስጥ አክስቴ ያለችበት የተባለው።
አንደኛ ነገር ልዑል በጣም የታዘብኩት በጣም በሌላ እንዳታዩብኝና ትታሰር ተብሎ ከተወሰነባት በኋላ እንዴት እንደገና ደግሞ ልጅቷን እንትን ሊላት ቻለ? አንደኛ ነገር የኔ ጥያቄ ነው። እናንተ ምን ማለት በዚህ ላይ እንትን ልትሉ ቅሬታ ሊኖራችሁ ይችላል። ሁለተኛ ነገር ደግሞ ሁለተኛው አክስት የተባለችው ከእነሱ ጋር አብራ እየተመሳጠረች ነው ወይስ ምንድን ነው? በልዑል ላይ ምን እያሰሩበት ነው የሚለው በጣም ያጠራጥረኛል። ስለ እህቱ እኔ ሁለተኛ በእሷ ዙሪያ ላይ አላወራችሁም። አልታሰረችም። ትናንት ከ3 ቀን በፊት እያለቀሰች እናቱ እነ ሚኪ ሁሉ በተሰበሰቡበት ቅጣት መቀጣት አለባት ብለው ወስነው ተሰብስበው ልዑልም እናትየዋም ትቀጣ ብለው እንግዲህ ቪዲዮን እራሳችሁ አይታችኋል። እኔ እንግዲህ ከመሬት አፍልቄ ምናምን አይደለም የእነሱን ምስል የእነሱን ድምፅ የእነሱን እንትን አምጥቼ የማሰማችሁ እራሳቸው ያወሩትን ነው ማሰማችሁ። እና እንደዚያ ብለው እኔም ደስ ብሎኝ ለእናንተም የተወሰነ የትንሽ ቆረጥ አድርጌ አሳይቻችሁ ነበር። ግን ልጅቷ ዛሬ እዚያ ቤት አክስት አለች የተባለበት ቤት ምን ልትሰራ ሄደች? ንገሩኝ እስኪ። በዚህ አይታችኋት፣ በዚህ በግራ ስትዞር ስትሉ ባዶ፣ እዚህ አይታችኋት፣ እዛ ስታዩ ባዶ። እንዲህ አይሁዳ ታውቃላችሁ፣ እየበላ የሚከዳ ምን አይነት ፍጡር ናት? የልጅቷን ተውት፣ ስለሱ አላወራም። እኔ አሁን ግርም ያለኝ ነገር ይችኛዋ ደግሞ የነሱ ተባባሪ ናት ወይ ነው? አክስትየዋ ሴትየዋ ታማለች የተባለችው ሴትዮ እዛ ቦታ ላይ የለችም። የተገኘው ሌላ ሰው ነው። ልዑል ያልጠበቀው ሰው ነው እዛ ላይ የተገኘው። ሁለተኛ ነገር በእሷንም ወጥመድ ውስጥ እያስገባቻት እንደሆነ ነው እኔ የተረዳሁት። አንደኛ ነገር ከልዑል ጋር ያላት ቀረቤታ ምናምን እንዲጠፋ ልክ እንደሷ እሷንም እንዲጣላት ሆን ብላ ራሷ ያዘጋጀችው ወጥመድ ነው። እሷም ገባችበት። ልክ እኔን ሊያይ ሲመጣ እህቱን ሲያገኝ እሷም አብራ እንደምትሰራ እሷም ልክ እንደ እህቱ እንደከዳችሁ ለማሳየት ይች ሁለተኛዋን አክስት ከልዑል ጋር ለማጣላት ራሷ አዘጋጅታ ወጥመድ ነው ይህን ሁሉ ነገር እዛ የተፈጠረው። ያ ልዑል እንግዲህ የፈረደበት ምንም ነገር አላላትም፣ መናገር አልቻለም። በቃ እሷን ሲያደንግጧል። ደግሞ እንዳልኳችሁ ሰው ይዘው አልሄዱም። ካሜራማኑ እና እሷ ናቸው፣ ሶስቱ ናቸው። ከባድ ነው በጣም። ለመወሰንም ይከብዳችኋል፣ ለመፍረድም ይከብዳችኋል። በገዛ ቤተሰባችሁ ሲመጣባችሁ የሆነ ነገር ልትፈርዱበት አሳልፋችሁ ለመስጠትም እኔ አሁን ልዑል ላይ የተረዳሁት ነገር ምንድን ነው? አሳልፎ ለመስጠት የሆነ ነገር እንትን ለማለት አልቻለም። በቃ የተወለደ አንጀት ስለሆነ ይሆን ግን ከነገራችን ላይ ይህ ማዳላት ነው የምለው። ወንጀል ከተሰራ ማንም እናቴም ትሁን እያለ ከስንት ቀን ሲፎክር ምን ሲል አየዋለሁ። እናቴም ወንጀል ከሰራች አሳልፌ እሰጣለሁ እያለ አንገቴን አሳልፌ ለእንትን እሰጣለሁ እያለ ነው የማየው። ግነት በተግባር ግን ዜሮ ነው። ምንም ነገር አላየሁበትም። በእህቱ ዙሪያ ላይ በኤልሳ ጉዳይ እኔ ልዑል የታዘብኩት በ3 4 ነገር ነው። እናንተ ራሱ ትታዘቡታላችሁ። ኤልሳም ብዙ ነገር አድርጋ ምንም አልተደረገችም፣ አልታሰረችም። ከሷ በፊት የሆኑ ተላላኪዎች ወረቀት እንትን አሉ እንዲህ ተብለው ግን ሲታሰሩ አይታችኋል። ከዛም በፊትም ሌሎችም እንደዚሁ እስር ቤት ሲገቡ ነው ያየነው። እነዚህኞቹ ደግሞ በጣም ከባድ ነገር እያደረጉ አይቶ እንዳላየ ማለፍ፣ ይሄ ትንሽ ለተመልካች ራሱ ከባድ ነው። በተለይ እንደኛ ዩቲዩብ ስንሰራ ስንከታተል የእነሱን ቀን ውሏቸው ምናቸው ምንም ሁሉ ነገር በደንብ እያጠናን ነው እንትን ምንና እሱን ነገር ደግሞ ስታይ በጣም የሆነ የሚያወዛግብሽ ነገር አለ። ብቻ ምንም አለ ምንም ልዑል አሁን ከዚችኛዋ አክስት ራሱ መራቅ አለበት። በጣም አደገኛ ጨዋታ እየተጫወቱበት ነው ያሉት። ይችንም ችግር ውስጥ ከምትከታት ያችኛዋ ታመም ያለው እያለች በሰው ላይ እየቀለደች እየነገደች ያለችው የውሸትም ላትታመም ትችላለች። እንግዲህ ልትሞት ነው፣ እንደዚህ ነው፣ መድኃኒቱ አልተገኘላትም
የሆነ እኔ የደበኩት ከልዑል ጋር አለ። እሱን ሳልናገር መሞት አልፈልግም። ቢያንስ አጻቴን ላቅል እያለች እንግዲህ ልጅቷን በዚህ አሳምና ነው እንግዲህ እዛ ሁሉ ጉድ ያስገባቻት። እኔ አንዳንድ ሰው ማሰቢያው ሁሉ የተደፈነ መሆኑን ያየው በእነዚህ ሁለት አክስት የተባሉ ሴቶች እጅግ በጣም አደገኛ። ልዑልም አይኑ ሊገለጥ ያልቻለበት አንደኛ ነገር ልዑል ጋር መድኃኒት አለ። እኔ ያልገባኝ ነገር ለምንድን ነው ባለፈው ልጁ ተያዘ፣ መድኃኒቱን ለሴትዮዋ ሊሰጥ የነበረው ሰው ልዑል ይዞት ነበር። አሁን ችግራቸው እነሱ እሱን ስለያዘው እሱ ጋር ነው ብለው ስለሚያስቡ እንዲራራላት ምናምን ብዙ ነገሮች በውሸት ለማሳመን እንትን የምትለው እሷ ናት፣ የገዛ አክስቱ። ጉዳይ የተነሳው ሌላ የሚወራው ሌላ። አንዳንዴ ልዑል ስለ አክስት ስለምን ሳይሆን ስለ አባቱ በደንብ ነበር እንትን እያለኝ ነበር። እነዚህኞቹ ደግሞ በጎን ደግሞ ያንን የያዘውን ስራ እንትን ለማስባት ሆን ብለው ሌላ ሴራ ሌላ እንትን ይፈጥሩለታል። ከዚህ በላይ እኔ አላቅም። ይችኛዋ ራሱ መራቅ አለበት ከዚችኛዋ አክስት የተባለችው። እሷም በምንም እኔ አላምናት። እኔ ሲጀመር ሰው አላምንም፣ ይቅርታ አድርጉልኝ። ከኤርሚያስ ከሚኪ ከዘላለም ከነዚህ ከወንዶቹ ትልልቅ የምናያቸው ከነሱ ውጭ የፈለገው ሰው ይምጣ የፈለገው ሰው ይሂድ አላምንም። ሁሉም ለኔ አንድ ናቸው፣ አስመሳዮች ናቸው፣ በውሸት የሚኖሩ ናቸው። ነገ ደግሞ ዛሬ እዛ ቤት ውስጥ የተገኘችው ይቺ ጉደኛ ከሆነች ነገ ደግሞ የገዛ እናቱን ወስደው እዛ ውስጥ ያስገቧታል። ሰዎቹ የማይገቡበት የማያንኳኩት በር የለም። ታዲያ እንደ ሰው እንደ ስንት ሰብአዊነት ቢሰማት ትናንት ዕለት እንደዛ ስትወቀስ እንደዛ ስትደረግ ወንድሟ፣ እናቷ፣ ጓደኞቹ እንደዛ ደም እንባ ስታለቅስ የነበረችን ልጅ እንዴት በምን የሆነ ነገር ባታደርግባት በልጅቷ ላይ። ይሄ በተለይ ይሄ የባዕድ አምልኮት ይሄ ምናምን የሚያመልኩ ሰዎች ሳትፈልጉ አሁን ልዑል እንደው እግዚአብሔር ይቅር ይበለኝ። አሁን እኔ ትታሰር ምናምን እያልኩ ነበር። እህቱ የሚያስፈልጋት ምንድን ነው? ጸበል። ቁጭ ብሎ ገዳም ወስዶ እህቱን ጤናዋ እንዲመለስ ማድረግ አለበት። ይቺ አክስት የተባለችው በእህቱ ላይ የሆነ ነገር አስደርጋባታለች። እሷን የሚያሰኝ ነገር የምታወራው ሌላ የምታደርገው ሌላ። ሰው በየሰከንዱ ሲቀያየር እንትን አይላችሁም? በጤናው ነው ብላችሁ ነው የምታስቡት? አሁን ደግሞ ልዑልን እየጠሩ እዛ ቤት ሁለተኛ ልዑል ታመምኩ ቢል ራሱ አላዝንለት። ይሄ የአክስት ቤት ይሄ የእንትን ቤት እያለ የሚሄድ ከሆነ አሁንም ድጋሚ እንደባለፈው ትመርዘዋለች። ያለምንም ልታዝንለት አትችልም። ይቺ ሴትዮ ምን ያክል አደገኛ እንደሆነች እያያችኋት ነው። ራሱ እንትን ካላለ እነ ኤርሚያስ ሚኪት ነገሩት። ከዚችኛዋ ራሱን ማቆም አለብህ፣ መገናኘት የለብህም፣ ከፈለክ ጉዳዩ መረጃ ካላትም በስልክ አውራ ተባለ። እሱ ግን ግዴታ ለዩቲዩብ ቪዲዮ መስራት ስላለበት ካሜራ ምንም እንትን አዘጋጅተው እናንተም ተመልካቾች መስማት ስላለባችሁ የግዴታ ከሴትዮዋ ጋር መገናኘት አለብኝ፣ ቪዲዮ መስራት አለብኝ ብሎ በዚህ እነሱን ለማሳመን ሞከረ። ከፈለክ ድምጿን ማስገባት ትችላለህ ተባለ። እሱ ግን እምቢ አለ። ልዑል እምቢ አለ። የሆነ መረጃ አለ ካለችኝ ቤቷ ድረስ እየሄድኩኝ ቪዲዮ እሰራለሁ አለ። ምን ታረጋል? ምን ትሏላችሁ እናንተ? ከአቅማችሁ በላይ ሰው ሲሆንባችሁ። ኤርሚያስ እና ሚኪ ደክመዋል በጣም ለልዑል ድክም ብለውለታል። እሱ ግን ሊመለስ ሊስተካከል አልቻለም። ከስህተቱ ሊማር አልቻለም። ታጥቦ ጭቃ ማለት ይሄ ነው። ትነግራላችሁ እምቢ ካለ እንግዲህ መከራ ይምከረው፣ እምቢ ካለ መከራ ይምከረው።
ደከመን። እኛ ራሱ ስናወራ በልዑል አጀንዳ ደከመን የእውነት። እንግዲህ እናቱን ፈጣሪ ይጠብቃት። ሌላው አክስት ልዑል እህት የተባሉት እነሱ ወደው ፈቅደው ከሆነ ከገቡበት የራሳቸው ጉዳይ ነው። የልዑል እናት ብቻ ነው የምታሳዝነኝ። እሷ ምንም አታውቅም ምስኪን። ከሴራ ከምን የራቁ ጽድት ያሉ ሴት ናቸው። ግን ደግሞ ቤታቸው ድረስም እያንኳኩ የሚረብሿቸው ከሆነ ብዙ ነገር አለ። ልዑል ይሄን ስራ ከጀመረ ቤተሰብም ሰላም የለውም። እነሱም ለመናገር ልዑል ይሳቀቃል፣ ልዑል እንዲህ ላለ እያሉ እየደበቁ ነው እንትን የሚኖሩት። ብቻ እግዚአብሔር ይጠብቃቸው ለሁሉም። ሌላ ምንም ማለት አልችልም። እናንተስ በዚህ ሀሳብ ላይ ምን ትላላችሁ? ይቺ አክስት የተባለችው እስኪ ዝም ብላችሁ እዩት። ዛሬ የተሰራውን ቪዲዮ አሳያችኋለሁ። እኔ በዚህ ላይ ምንም ማለት አልችልም። በጣም ደክሞኛል። የእውነቴን ነው የምላችሁ። እነሱን በልዑል ላይ የሚሰራው ግፍ የግፍ ግፍ በጣም ነው የሚያሳዝነኝ። እሱም ሊማር አልቻለም፣ እነሱም እየተጫወቱበት ነው። እንግዲህ ምን ትላላችሁ? በብት እስኪ ንገሩኝ። በጣም ከባድ ነው፣ ለመፍረድም ይከብዳል። ለማንኛውም ሰላማችሁ ይብዛ። እስኪ የዛሬ የተፈጠረውን ነገር በትንሹ አሳያችኋለሁ። ስትጀምሩ ላይክ አድርጉ፣ ሰብስክራይብ አድርጉ። በሌላ ቪዲዮ እንገናኛለን። ሰላም እና ፍቅር እየተመኘው ወዳችኋለሁ፣ አከብራችኋለሁ።